ሀና እንግዲህ አባቷ ጋር ያሳለፈችውን ላይፍ እያሰበች እንዴትም ሆኖ እንዳሳደጋት አባቷ እያስታወሰች ክችን ገብታ ሽንኩርት መክተፍ ጀመረች። ግን በሀሳብ ጭልጥ ብላ በሄደችበት ሰዓት እጇን ጎርድም አርጋ ከተፈችው። ነገር ግን እጄ ብላ ስትጮህ ምናሴ ወንድሟ አንዳንድ ጊዜ ስጋ ይነግራል ነፍስ ይነግራል የሚባለው ነገር አለ። ሀና ምን ሆንሽ ብሎ ሩጦ ሄዶ እቅፍ አድርጎ ይዞ እጇን በፋሻ አሰረላት። እሷም አመሰግናለሁ ስትለው የተጎዳሽ መስሎኝ ነበር፣ አልተጎዳሽም አይዞሽ አላት። ሰላም ደግሞ እንግዲህ ቤተሰቡንና እናቷን እየበጠበጠች ትገኛለች። ለእኔ ቦታ አሰጭኝም፣ ጊዜ አሰጭኝም፣ እኔን አትወጂኝም፣ አትፈልግኝም፣ እናትነትሽ ለምናሴና ለጠፋችው ሀሴት ነው ትላለች። ሀና ከእናቷ ጋር ተገናኘች። እናቷ ከቱርክ መታ ያው እዛ ቤት ስትሄድ እቅፍ አደረጓት። አታቅፊኝም እንደ ብላ አይገርምም። በአካል ግልጽ ሆኖ እናቷና ወይም ልጇ መሆኗ ነው እንጂ ያልተረጋገጠው ውስጣቸው ይነግራቸዋል። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ኖላዊ ቀጣይ ፓርት ይዘን መጥተናል ማለት ነው። እንግዲህ ሀኔ ከቤተሰቦቿ ጋር ተገናኝታለች። ደግሞ በሷ ፍቅር የሚሰቃየው ጆሮ እንግዲህ ከባድ ነው። እናም ከጓደኞቹ ጋር ራሱ መስማማት አቅቶታል። አይገርምም። ሰላም ከእናቷ ጋር ልትስማማም ሆነ ልትግባባ አልቻለችም። እናትየዋም ልጄ ምን ሆንሽ ትላታለች። ነገር ግን ምናሴ ደግሞ የልጅ አዋቂ እሷም ሀቅ አላት አላት። እናትየዋም አላውቅም፣ ጠዋት ተነጋገርን ይኸው ጥላይ ጠፋች አለች። ሀና ደግሞ አባቷን በጣም ፈርቷል። በዛው ብር ብላ የምትጠፋበት ይመስለዋል። እናም ጆሮ ሀና ከፍቷት ብቻዋን ቁጭ እንዳለች አገኛት። እንዴ እሷን ሌላ ሰው ናት እያለ ቀረባት። ሲቀርባትም ሀኔቾ ናት። ሀና ምን ነሽ ነው አላት። ምንም አልሆንኩም አለችው። ከዛም እና እንደዚህ አየር ለመቀበል ወጥቼ ነው አለችው። በፍጹም አይደለም፣ እንደዛማ ቢሆን ዘናቲ ነበር፣ ስራ አልገባሽም ሲላትም እረፍት ነኝ ዛሬ አለችው። እና በረፍት ሰዓት ዘና ማለት አለብሽ እንጂ እንደዚህ ትቆዘሚያለሽ እንዴ አላት። አይ ደህና ነኝ እኮ ጆሮ አለችው። ሀና ብሶቷንም ስቃዋንም በውስጧ መጠጥ አድርጋ የምትይዝ ጀግና ሴት ነች። አይገርምም። ማንም ሰው መቶ ሲጠይቃት ለማንኛቸውም ትንፍሽ አላለችም። እናም ሰላም እንግዲህ እናቷን አንቺ ለእኔ እናት አይደለሽም፣ እናትነትሽ ለምናሴና ለጠፋችው ሀሴት ነው 16 ዓመት ላለችው። እኔን ግን እንደ ልጅ ምን ሆነሻል፣ ምን ጎሎሻል፣ ምን ፈልገሻል ብለሽ እንደ ሴት ልጅ ዳብሰሽኛ አታቂም፣ የእናትነትን ፍቅር ሰተሽኛ አታቂም። ስለዚህ ከአንቺ ጋር የምውልበትም ሆነ የሚቆይበትም ምክንያት የለኝም ብላ ከቤት ጠፋች። እናትየዋ በጭንቀት ሞቱ። የሀና እናት ወይዘሮ ሜላት እንግዲህ ከቱርክ መጥተው ሰላም የምታሳያት ክፉ ፊት ግራ ገብቷታል። በእርግጥ እሷም አብዝተዋለች። አዎ እናት ነች፣ ልጇን አችልም። ላሉት ግን ለምላሴ ትልቅ ፍቅር አላት። ለሰላም ደግሞ ምንም አይነት ፍቅር የላትም። እናም ክችኑን አስተካክለው ሳሎኑን እያስተካከሉ እያሉ ሀና መጣች። ሀና ደግሞ በሩን ስትከፍተው ወይዘሮ ሜላት ሀንዬ መጣሽ አለቻት። አዎ መጣው። እንዴት ነው ወይዘሮ ሜላት? እትዬ አለች። ደህና ነኝ እኔ ልጅ፣ እንዴት ነሽ? ለምንድን ነው የጠፋሽው አሏት። ይቅርታ ሳልነግራችሁ ስለቀረው በጣም ይቅርታ፣ እኔና አባቴ የሆነ ቦታ ሄደን ነው አለች። አባትሽን አመማቸው እንዴ
አለቻት። አይ ደህና ነው አልታመመም ስትልም ከዛም አታቅፊኝም አሏት። አራቅፋታለሁ ብላ ጥምጥም ብላ አቀፈቻቸው። ወይዘሮ ሜላትም እቀፍ ሲያረጓት የሆነ ስሜት ተሰማቸው። ሀናም እንደዛው። ከዛ ራሷን ቆጣ ብላ ሀና ለቀቀቻቸው። ደህና ነሽ? እኔ እኮ ጨነቀኝ። እንዴት ብለን እንፈልግሽ? ምክንያቱም ቤትሽን አናቅም። በቃ በጣም አስጨነቅሽን አለቻት። ይቅርታ እትዬ ስላስጨነኳችሁ በጣም ይቅርታ አለች። እንዴ ሰው አይደለን እንዴ? ለምን አንጨነቅም? እንደዛማ አትበይ፣ ሰው እኮ ነን። ደግሞ ይቅርታ አያስፈልግም። አባትሽስ እንዴት ናቸው አለቻት። ደህና ናቸው አለች። እሺ እኔ ሳሎን እያስተካከልኩ ነው፣ ከመጣሽ ታግዥኛለሽ አለቻት። እሺ አለች። በያን ግቢና ቁርስ ነገር ሰራሪ ስትላትም ሀና ክችን ገብታ ቁርስ ሽንኩርት እየከተፈች እያለች ከአቶ ኖላዊ ጋር ደሴ ላይ ያሉትን ህይወት ምን አይነት ፍቅር ሰጥቶ እንዳሳደጋት ብዙ መስዋዕትነት ከፍሎ ትዳሩን አግባ ትዳር ያዝ እያለች ሀኒ ስትለምናቸው እርሳቸው ደግሞ አንቺን በእንጀራ እናት ማቃጠል አልፈልግም አሏት። እሷ ደግሞ እንዳባዬ የእንጀራ ናት ሁሉ መጥፎ ናት ያለህ ማን ነው? አልፈልግም ካላገባ ስትለው እሺ ትምህርትሽን ስጨርሽ ነው አላት። እንዳባዬ እኔ እኮ ትምህርቴ ገና ነው ብዙ ይቀረዋል እስከዛስ አለችው። የኔ ልጅ ጎበዝ ናት ቶሎ ቶሎ ብላ ትጨርሰዋለች አሏት። ከዛም እሺ በቃ እኔም ቶሎ ቶሎ ብዬ ትምህርቴን እጨርሳለሁ፣ አንተም ደግሞ ያን ጊዜ አግብተልኝ ማየት ፈልጋለሁ አለችው። ከዛ አባትየውም ሳቁና ወይ የኔ ልጅ ጎበዝ ብትወኝም እኮ ትምህርቱን በየአመቱ እንጂ የምጨርሸው በየቀኑ አይደለም አለና ሳቀባት። ቢሆንም አባዬ አለችው። የዛ ሰው ይበለን አለ። ሀኒቾ በዛን ሰዓት ደሴ ላይ ትምህርቷን ጨርሳ ደግሞ የስነ ልቦና ሐኪም መሆኗ እጅግ በጣም አስደስቷታል። ከምንም በላይ ደስ ብሎኛል አለቻቸው። አሁን ደግሞ መታ አዲስ አበባ ላይ እያሳለፉት ያሉት ታይም ከባድ ነው። ያንን በማስታወስ እጇን ቆርጥ አደረገችው በዛ ሀሳብ ጭልጥ ብላ። እናም ይቼ ስትል ምናሴ ሩጦ መጡ። ሀኒ ምንሽ አላት። እጅን ቆረኩት አለችው። ምናሴ ተረጋጊ በቃ ቆይ ፋሻ አምጥቼ ልሰርልሽ እየደማ እኮ ነው ብሎ ሩጦ ፋሻ አምጥቶ አሰረላት። አይዞሽ ይሻልሻል፣ ያን ያክል አልተጎዳሽ፣ በጣም እኮ የጎዳሽ መስሎ ነበር ብሎ እቅፍ አደረጋት። እሷም አመሰግናለሁ አለችው። እሱም ወደ ትምህርት ቤቱ ሊሄድ ነበረ። አሁን ደስ የሚል ሁኔታ ነው። ሁላቸውም የእህትነት ስሜት፣ የወንድምነት ስሜት፣ የእናትነት የልጅነት ስሜት እየተሰማቸው ነው። እናም ወይዘሮ ሜላት እንግዲህ ክላሳቸው ገብተው ቁጭ ባሉበት ሰዓት ሀኒቾ ሂዳ በሩን አንኳኳች። ግቢ አሏት። ገባች። ከዛ በፊት ግን ወደ ቤት ስትመጣ ሰላም ሀናን አገኘቻት። ሰላምዬ እንዴት አደርሽ አለቻት። ሀኒ እንዴት አደር ሰላም አደርሽ አለች። ሰላም ነኝ። ምንንሽ ነው ወዴት ነው የምትሄጂው አለቻት። እባክሽ ወደ ውጭ ነው እስኪ አየር ተቀብዬ ልምጣ አለች። እንዴ እናትሽ መታ የለ አለቻት። አዎ መታለች። እና ታዲያ ከእናትሽ ጋር ጥሩ ታይም ማሳለፍ ሲኖርብሽ ወደ ውጭ አሁን በዛ ላይ ቁርስ ሳትበይ አለቻት። እሷ ጋር ጦርነት እንጂ ሰላም የለም። እናቴ ደግሞ ቁርሴን አብልታኛለች በደንብ አለች። ውይ ሰላምዬ እሺ በቃ አለቻት። ግን በሰላም ነው ትናንት ሳመጫ የቀረሽው አለቻት። ሰላምዬ ይቅርታ አለችና በጣም አዘነች። ሀኔ ምን ሆነሻል ሀና አለቻት። ምንም ሰላምዬ ምንም ነው እንደምትይ ፊትሽ እኮ ይናገራል አለቻት። እውነት ምንም እና ምን ሆነሽ ነው የቀረሽው? አባዬ ጋር ሆነ ቦታ ሄደን ነው አለቻት። እሺ በቃ በያሁ ሂጂ ብላ ሰላምም ሄደች። ሰላም ብትጠበቅ በዛው የውሃ ሽታ ሆና ቀረች። ሲቀጥል እንግዲህ ሀና በጣም ይገርማል። በሩን አንኳኩታ ወይዘሮ ሜላት ተቀመጡበት ክላስ ገባች። ከዛም ይግቡ አላት። ገባች።
እሺ ምን ፈልገሽ ነው ሀና ሲሏትም እትዬ ምን እንደምሰራ ምን እንደሚፈልጉ ልጠይቀውት ብዬ ነው አለች። የፈለግሽውን አንቺ ደስ ያለሽን ሰሪ አሏት። እሺ በቃ ብላ በሩን ዘግታ ዘወር ልትል ስትል ሀና አሏት። አቤት እትዬ አለች። ነይ ቁጭ በይና እናውራ አሏት። እሺ ላደረግኩብሽ ነገር በጣም ይቅርታ የኔ ልጅ፣ ስሜታዊ ሁኜ ብዙ በድዬሻለሁ፣ ጩኼብሻለሁ አለቻት። አረ እትዬ ምንም አላደረጉኝም፣ ምንም አልበደሉኝም፣ በጣም መልካም ሰው ነዎት አለች። አይ እንኳን ላንቺ ላልተወለድሽኝ ይቅርና ለተወለዱኝ ልጆቼ መጥፎ እናት እንጂ ጥሩ እናት ሆኜ አላቅም አለች። አረ ምን እያሉ ነው? በጣም መልካም ሰው ነዎት። እኔ በምኔ በኩል ምንም ቅሬታም የለም፣ የበደሉኝም ነገር የለም አለች። ከዛም እሺ በቃ አንድ ሀሴት የምትባል ልጅ የ16 ዓመት በፊት የጠፋችኝ ልጅ አለች። እሷን ሌት ቀን ይዤ ፎቶዋን ይዤ እያለቀስኩኝ ለልጆቼ ቦታና ጊዜ አልሰጠኋቸውም። እናም ሰላምም ጋር ይሄ ችግር ተፈጥሯል። እናም እናት አይደሉ ታዲያ እንግዲህ ምንም ማድረግ አይቻልም። እባክዎትን አይዞት፣ ፈጣሪ ካለ ያገናኛቸዋል፣ ሁሉም ለበጎ ነው አለች ሀና። ከዛም ወይዘሮ ሜላትም በጣም እንዴት ያለች መሰለች፣ በጣም ቆንጅዬ፣ አስተዋይ፣ መልካም ልጅ ነበረችኝ። በቃ ሳላስበው ተጠፋፋን አለዋት። በቃ አይዞት ፎቶዋን ላሳይሽ ብለው ፎቶዋን ሊያሳያት ስትል ሰላም መጣች። ሀና የት ነሽ? እኔ እኮ እየፈለግኩሽ ነበረ አለች። ሰላምዬ እዚህ ነሽ እንዴ አለቻት ሀና። ሰላም አዎ ሰላምዬ እዚህ ነኝ ከማዘር ጋር ቁጭ ብዬ አለች። እሺ እኔማ ልውጣ ስለፈለግኩኝ ሻወር ቤቱን ንጹህ መሆኑ እንድታይልኝ ነው አለች። እሺ አሁኑኑ አይልሻለሁ፣ አጸደዋለሁ አለቻት። እናትየዋም እንዴ ወዴት ነው የምትሄጂው? አሁን መተሽ አሁን አለች። ወደ ፈለግኩበት፣ አይመለከትሽም አለቻት። አረ ተይ ልጄ ተይ፣ ቁጭ ብለን ተነጋግረን ያለውን ችግር እንፍታ አለች። ከአንቺ ጋር ተነጋግሬ የምፈታው ነገር የለም አለቻት። በጣም ተናደደች። ከዛም ሄዳ በዛው ቀረች። ምናሴ ደግሞ ስለ ሰላም የተፈጠረውን ነገር እሷ ከሄደች ሰላም እንደሆነች ነገራት። መጥፎ እናት እንደሆነችባት ሲነግራት እኔ ክፉ እናት ነኝ እያለች ማልቀስ ጀመረች። ሀና ወደ ቤት ስትመለስ አቶ ኖላዊ ሀና ቀረችብኝ እያሉ መጨነቅ ጀመሩ። በቃ ልጅ በዛው ብን ብላ ጠፋች፣ በዛው ወታ ቀረች እያሉ ማለቃቀስ ጀመሩ። እናም በጣም በሚገርም ሁኔታ ሰላም ደግሞ ሀና ደግሞ ቤት ስትመለስ አባቷ ውጭ ላይ ሊፈልጓት እንደወጡ አገኘች። ደነገጠች። አባዬ ምን ሆነህ ነው? እንደዚህ ማድረግ እኮ የለብህም። ለምን እንደዚህ ትሆናለህ? እኔ እኮ ደህና ነኝ፣ ሰዓትም የመመለሻ ገና ነው አለቻቸው። ልጅ አላቅም ውስጥ የፈራ አላት። እንደ አባዬ እመነኝ፣ የኔ ወላጆች ማንም የሆኑ ማንም በፍጹም ማንም ይምጣ ምንም አባት ያንተ እናንተ ብቻ ነው። ስንት መስዋዕትነት ከፍለ እንዳሳደግከኝ አውቃለሁ። እባክህን አለቻቸው። የኔ ልጅ ፈጣሪ ስጦታ ሰጥቶኛል ብሎ ግንባሯን ሳማት። እሷም ጉልበታቸውን ሳመች። እንግዲህ ጆሮ ጋር ተገናኝተው ደሴ ይዛችሁ የሄዱ እናንተ ደሴ ስትሄዱ ይጨንቀኛል አለ እና የአዲስ አበባን ስርቆት ማን ሊሰርቅለት ሲሉትም ስርቆት ትቻለሁ፣ እድሜ ለሰው እየመከሩ አስተምረውኛል አለ። ለቻናሉ አዲስ የሆናችሁ ሳብስክራይብ ያረጋችሁ